ሰላም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመላው ዓለም የምትኖሩ የእግዚአብሔር ቤተሰቦች ሁላችሁም በያላችሁበት የምድር ዳርቻ እንደምን አላችሁ? እንደምን ከረማችሁ? እንደ እግዚአብሔር መልካም ፈቃድ ዛሬም የብሉይ ኪዳን ተከታታይ የመጽሐፍ ቅዱስ ማብራሪያ ትምህርት ጥናት ነው የምንማማረው። ብሉይ ኪዳን ኦሪት ዘጸአትን ነው እያየን ያለ ነው። ኦሪት ዘጸአት ምዕራፍ 16 ዛሬ እንመለከታለን። በምዕራፍ 16 ውስጥ ምን ታሪክ አለ? ምዕራፍ 16ን እንዴት ነው ማጥናት ያለብን? እንዴት ተረድተን እናስረዳ? እንዴት ተምረን እናስተምር? እንዴት አድርገን አውቀን እናሳውቅ የሚለው መሰረታዊ ነገራችን ስለሆነ ዋናው የትምህርቱ ዓላማ ይሄ ነው። ደጋግመን ይህን ቃል የምንጠቀመው ሰው መጽሐፍ ቅዱስ ሲያጠና መጽሐፍ ቅዱስ ሕይወት ነው። ሁሉም ነገር ከመጽሐፍ ቅዱስ በታች ነው። መጽሐፍ ቅዱስ የማያርመው የማያስተካክለው መንፈሳዊ መጽሐፍ የሚሆን ዓለማዊ ነገር የለም። መጽሐፍ ቅዱስ የሕግ ሁሉ ምንጭ ነው። የትምህርት ሁሉ ምንጭ ነው። ደግሞም ሰማያዊ ሕገ መንግሥት መለኮታዊ መመሪያ ነው። ስለዚህ መማር፣ ማስተማር፣ ማወቅ፣ ማሳወቅ፣ ማጥናት፣ ማስጠናት ማንኛውም አማኝ የሆነ ሁሉ ብቻ አይደለም። እንደውም ሌላውም ኢአማኒም ቢያጠናው ከዚህ የማይገኝ ፍልስፍና፣ ጥበብ፣ ምስጢር የለም ማለት ነው። ስለዚህ በተለይ ደግሞ እኛ አማኝ የሆነ የቤተክርስቲያን ልጆች ደግሞ መጽሐፍ ቅዱስን በደንብ መረዳት፣ ማስረዳት ከማንኛውም ክርስቲያን ይጠበቃል ማለት ነው። ከሚመጣ እንቅፋት ሁሉ መዳን የሚችለው መንገደኛ መናፍቅ ላይወስደን የሚችለው አፍ መዝጋት የምንችለው ጥቅስ ጠቃሽን ሁሉ አፍ ማዘጋት የምንችለው ይህን ቅዱስ መጽሐፍን በደንብ አድርጎ ማጥናት ነው። መብላት ብልዓ ለእንታክቲ መጽሐፍ ንስሐ ብልዓ ለእንታክቲ መጽሐፍ ብሎ ይችን መጽሐፍ ያዛትና አንስተ ብላት ብሎ በነቢዩ ሕዝቅኤል እንደተናገረ ይህን ማንኛውም ክርስቲያን በደንብ መጽሐፍ ቅዱስን መረዳት ያስፈልጋል። መጽሐፍ ቅዱስ ስንረዳ ሁሉም ከዚህ በታች ነውና ማንረዳው አንድም ነገር እውቀት የለም ማለት ነው። የማንረዳው የሃይማኖት ትምህርትም አይኖርም ማለት ነው። ስለዚህ ከዚህ አንጻር ዛሬ ምዕራፍ 16ን እንመለከታለን። እንግዲህ ምዕራፍ 16 ባለፈው ምዕራፍ 15 ላይ የውሃ ጥያቄ ነበር። ለውሃው ጥያቄ መልስ ተሰጥቷል። አሁን ደግሞ ያው ውሃ ብቻ ትርጉም የለውምና የምግብ ጥያቄ ነው። ህዝቡ ምግብ ጥያቄ አቅርቧል። ውሃ ጥያቄ ሲያቀርቡ ይሄ ይሰነ ንስተ የማይጋት ያለ ከግብፅ ምንጮች ብንጠጣ ይሻለን ነበረ፣ ጭራሽ ውሃ በሌለበት ምድረ በዳ መጣ የሚመር ውሃ ነው ያለው በበረሃው ብለው ጠይቀው መልስ ተሰጥቷል። አሁን ደግሞ ይሄ ይሰነ ንብላን ፍርፍር ተማይዱ ለፈርዖን የእስራኤል ጥያቄ ነው። ምን ለእስራኤል ብቻ እንሰጠዋለን? የኛም ጥያቄ ነው። ማንም ሰው ምበላው ስጠኝ፣ ምጠጣው ስጠኝ፣ ምለብሰው ስጠኝ፣ ይሄ ግድ ነው መጠየቅ። ይሄ መሰረታዊ ፍላጎት ስለሆነ በነገራችን ላይ ይህን እግዚአብሔር አይነሳንም። ስለ ኃጢአታችን ንስሐ መግባት ማልቀስ ከኛ የሚጠበቀው እሱ ነው። ይሄንን እኛ ፍጠርልን ሳንለው የሚበላ የሚጠጣ የሚለብ ሁሉን ነገር ፈጥሯል እግዚአብሔር። ነገር ግን ሰዎች ነንና ደግሞ ለሰውነት የሚያስፈልገንን ነገር የዕለት ጉርስ የዓመት ልብስ ሊኖረን እንደሚገባም ደግሞ በማይታበል ቃሉ ጌታችን መድኃኒታችን ኢየሱስ ክርስቶስን በአዲስ ኪዳንም አስተምሯል። በብሉይ ኪዳንም የተነገረ ነው። ሁሉም መጻሕፍት የሚተባበሩበት ጉዳይ ነው ማለት ነው። ወግዙ ኤላም ከተባለው ቦታ ወጡና ተጓዙ። ወደ የት ተጓዙ? ወመፁ ሁሉ ደቂቀ እስራኤል ውስተ ገዳም ዘሲን፣ ሲን ወደሚባለው አሁን በተለምዶ ሲና የምንለው ማለት ሲናይ አረቦቹ ሲናይ ይሉታል፣ ሲንም ይሉታል። ዝሮ ሲን የሚባል እንጨት የተቆጣጠረው ሾካማ እንጨት የተቆጣጠረው በረሃ ለማለት ነው። ወውቱ ማእከለ ኤልያም፣ ያም ሲን የሚባለውም በኢልምታ ወሲና አማአስሩ ሐሙሱ ዕለት ለካል ወርህ እምዘወፁም ደቂቀ እስራኤል ከወጡ በኋላ በሁለተኛው ወር በ15ኛው ቀን ነው የሚለው። ይሄ በደንብ ገብቶናል። ግን ቅድም ባለፈው ወርሃ ኔሳን የመጀመሪያው ቀዳማይ ወር ይኩንክሙ የመጀመሪያ ወር ይሁንላችሁ ተባለው ኔሳን ተብሏል። ኔሳን ማለት ማን ነው ብለናል? ሚያዝያ ነው ብለናል። የመጀመሪያው አሁን ደግሞ ካል ወር ነው፣ ሁለተኛው ወር ከሚያዝያ ቀጥሎ ሁለተኛው ወር በእስራኤል ወይም በዕብራውያን አቆጣጠር ግንቦት ይባላል። ግንቦትን በዕብራይስጥ ሲገልጹት ዚፍ ይባላል። ዚፍ የሚባለው በሁለተኛው ወር በ15ኛው ቀን ጉዞ አደረጉ በሲና ምድረ በዳ እስራኤል ከግብፅ ከወጡ በኋላ ማለት ነው። ወአንጎርጎሩ ኩሉ ህዝብ ደቂቀ እስራኤል በላይ ለሙሴ ወአሮን፣ በአሮንና በሙሴ ላይ አጉረመረሙ። ምን ብለው አጉረመረሙ? ወይቤልዎሙ ደቂቀ እስራኤል ሶበ ሞትነ በመቅሰፍተ እግዚአብሔር በምድረ ግብፅ አመን ነብር ጥቃ ጽርሃት ዘስጋ ወንበል ህብስተ እስከ ንጸግብ ዋጽገበነ እንተ ውስተ ዝገዳም ከመ ትቅትል ኩልነ በሀበ ተጋባይነ
አንተ በዚህ ልትገለን ነው? በግብፅ ሀገር እኮ ቢያንስ ፍርፋሪን በላ ነበረ። ከዚያ ከሁሉም ነገር ከግብፃውያን ፍርፋሪ አናጣም። ፒራሚድ መገንባቱ፣ ጡብ ወይም ቦለኬት ማምረቱ፣ ሸክላ መተኮሱ ቢኖርም ግን የሚመገብ ፍርፋሪ አላጣንም ነበር። ልትገለን መጣ በዚህ በረሃ ብለው ጠየቁት። ወይ ቤሎ እግዚአብሔር ለሙሴ ናሁ አነ አወርር ለክሙ ህብስተ እምሰማይ ከሰማይ እኔ መና ወርድላቸዋለሁ አላቸው። ህብስት ወይ መጽ ህዝቡ ያስተጋብ ለዕለት ከማመሮም ለእግዚአብሔር ለመ ያአምሩ በህግየ ወመ አልቦ እነሆ የፈተሉኝ እነሱ ሰዎችም እነሱ በህጌ ባይጓዙም እኔ ግን መና ወርድላቸዋለሁ። ሁሉንም ሰብስቧቸውና ይንገሯቸዋል። ዋመ ዕለተ ዓርብ ያስተዳሉ ዛሃቡ ይኩንዶሙ ካቢተ ለለዕለት ዋዛ አስተጋቡ ዘልፈ ለለዕለቱ። ይሄ ማለት በዕለተ ዓርብ የሁለት ቀን ነው የሚወርድላቸው። መና መውረድ ይችላል አላቸው። የምግብ ጉዳይ አይቸግርም፣ እግዚአብሔር መና ያወርዳል። በጸሎት ያወርዳለሁ፣ ከእግዚአብሔር ጠይቃለሁ፣ እግዚአብሔር መልስ ይሰጠኛል አለ። መናው ይወርዳል። ሌላው ዕለት እሁድ ይጀምራል። እሁድ የወረደው ለእሁድ፣ ሰኞ የወረደው ለሰኞ፣ ማክሰኞ ለወረደው ለማክሰኞ ነው መናው የሚበላው። ለረቡዕ አያድርም። ረቡዕ የወረደው ለረቡዕ ነው፣ ለሐሙስ አይሆንም። ሐሙስ የወረደው ለሐሙስ ነው። ዓርብ የወረደው ለዓርብ ነው። የቅዳሜ ግን ዓርብ ደርቦ ይወርዳል። ዓርብን ለየት የሚያደርገው የቅዳሜው ዓርብ ደርቦ ይወርዳል። ምክንያቱም ቀድስ ዕለት ተብሎታል። ይህንን ቀን ቀድስ፣ ሰባተኛውን ቀን ለእኔ ነው ረፉበት ብሎ እግዚአብሔር ሕግ አድርጎ ሰርቶታል እና የቅዳሜውን ዓርብ ደርቦ ያወርድላቸዋል። ዓርብ የወረደውን ቅዳሜ ይበላሉ። የቅዳሜውን ለቅመው አድረው ይበላሉ ማለት ነው። ወይቤ ሙሴ ሰርከ ይሁበክሙ እግዚአብሔር ስጋ ትበሉ ወነጋ ህብስተ እስከተጸግቡ ማታ ማታ ስጋ ትበላላችሁ፣ እግዚአብሔር ያወርድላቸዋል። ጧጧትም እንጀራ ትበላላችሁ። እስመ ሰምዐ እግዚአብሔር ንጐድጓድክሙ ጩኸታችሁን እግዚአብሔር ሰምቷል። አንትሙ በላዕሌነ ንሕነ በእኛ ላይ የጩኸታችሁን ጩኸት እኛ ምን እንደሆነ እግዚአብሔር ሰምቷል። አኮ ዘላዕሌነ ዘታንጐረጕሩ አላ በላዕለ ፈጣሪነ በፈጣሪያችን እንጂ በእኛ ላይ አይደለም። እኛን መውቀስ ማጉረምረም በእኛ ላይ እግዚአብሔር በእኛ ላይ አድሮ እንደማያደርግ ማመን ነው። ስለዚህ እኛን የማታምኑ ለምንድን ነው? ግን ነጎድጓዳችሁን፣ ድምፃችሁን፣ ጩኸታችሁ እግዚአብሔር ሰምቷል። ወይቤ ሙሴ ለአሮን በል ለኩሉ ሀበ ተጋቡ ደቂቀ እስራኤል በተሰበሰቡበት እንዲበላቸው ብሎ እግዚአብሔር ለአሮን መመሪያ ሰጠ። ቅረቡ ቅድመ ፈጣሪክሙ እስመ ሰምዐ ነጎድጓዲክሙ ጩኸታችሁን ሰምቷልና ወደ እግዚአብሔር ቅረቡ። ሰው የተናገር አሮን ለኩሉ ሀበ ተጋቡ ደቂቀ እስራኤል ልጆች ተሰብስበው ባሉበት አሮን ሲናገር ተመይጡ ውስተ ገዳም ወሰርሐ እግዚአብሔር ተርእየ በደመና እግዚአብሔርም ደግሞ በደመና ቀንቶ ተጋለጠላቸው። ወይቤ እግዚአብሔር ለሙሴ እግዚአብሔሩ ለሙሴ አለው ሰማይኩ ነጎድጓዶሙ ለደቂቀ እስራኤል ወበሎሙ ሰርከ ትበልዑ ስጋ ንገራቸው ማታ ስጋ ትበላላችሁ። ወጸቢሖ ትጸግቡ ህብስተ ጠዋት እንጀራ ትጠግባላችሁ። ወተአምሩ ከመ አነ እግዚአብሔር ፈጣሪ ዚአክሙ ወይም ፈጣሪክሙ ፈጣሪያችሁ ወይም የእናንተ ፈጣሪ እንደሆንኩ እኔ ታውቃላችሁ ብለህ ንገራቸው አለው። ወመጻ ፍርፍርት በመሸ ጊዜ ፍርፋሪ መጣ። ወከደነ ኩሎ ትዕይንቶሙ ወነግ እስከ ሐድግ ህቦ በኩርጓኔ ትዕይንቶሙ ተሰብስቦ መጥቶ እስከሚከማች ድረስ እስከሚቀመጥላቸው ድረስ ውሃ እንደ የረጋ ውሃ መስሎ መጥቶ ተሰብስቦ እስከሚመጣላቸው ድረስ ተሰብስቦ ይጠብቁ ነበር። ወፍጽመ ገዳም ድቁቅ ተቅዳ ጻዳ ከማሳትያ ውስተ ምድር ሲመጣም ደቃቅ ነው። ተቅዳ ማለት ድንብላል፣ እንደ ድንብላል ነው። ጻዳ ከበረድ መልኩ ደግሞ እንደ በረዶ ነው። እንደ ወከመ አያያ ተማርጡም ፈድፋዴ ሲበሉትም ደግሞ እንደ ወለላ ማር የሚጣፍጥ ልዩ የሆነ መና ከሰማይ እየወረደላቸው ይመገቡ ነበረ። ወይቤሎ ሙሴ ለአሮን ንሳ ቆጽለ ወርቅ ሀተ ረቃቀ ወግሉ ባቲ ጎሞር ዘመና ወታነበራ ቅድመ እግዚአብሔር በዳህሪ መዋዕል ለአዝማዲክሙ ሙሴም አሮንን ተናገረው እነሆ ትንሽ የተቆራረጠውን ወይም ደቃቅ የሆነ ነገር ውሰድና እሱን በቁና አስቀምጥ አለው። መናውን በቁና አስቀምጠው ወታነበራ ቅድመ እግዚአብሔር በእግዚአብሔር ፊት ታስቀምጣታለህ። ድኅረ መዋዕል ለአዝማዲክሙ በኋላ ለሚሆን ለዘመዶች ይሆናል። እስመ ከመዛ አዘዞ እግዚአብሔር ለሙሴ እንደዚህ አዞታልና። ወአንበሮ አሮን በቅድመ መርጦል ይታቀብ ይጠበቅ ዘንድ ይኖር ዘንድ ሙሴ አሮንም እንደዚህ ያደረገ። ወደቂቀ እስራኤል በሉ መና እስራኤልም መና በሉ 30 ክረምተ እስከ ይበጽሑ ምድረ ሀበ ያነብሮሙ ወበሉ መና እስከ ይበጽሑ ደወለ ፊኒቅ እስከ ደወለ ፊኒቅ ድረስ 30 ዓመት ሙሉ መና እየበሉ ቀጠሉ። ወጎሞር 10 እድ ዘሰለስቱ መስፈርት ይእቲ
ጎሞር 10ቱ እድ ማለት 10 እጅ ነው። ከ30 መስፈሪያ 1 እጅ ነው ጎሞር ብሎ ትርጓሜ ተረጉሟል። ጎሞር ማለት ላዳም ይለዋል፣ ጎሞር እንቅብ ይለዋል፣ ጎሞርን ቁና ይለዋል። ይሄንን ከ30 እጅ አንዱ ነው ብሎ ሊቃውንት አባቶቻችን አስቀምጠውታል ማለት ነው። ይህንን መና እየበሉ መቀጠላቸውን ነው። የመና ወይም የምግብ ጥያቄ በዚህ እንደተፈታላቸው ቅዱስ ሙሴ እንደዚህ ጽፎ አስተምሮናል ማለት ነው። የመከረን የገሰጸን ያስተማረን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። ይቆየን።